ያለፉት ዓመታት የኢትዮጵያ የኢኮኖሚ ስብራቶች ከዓለም ወቅታዊ ሁኔታ እስከ ሀገራዊ እንቅፋቶች የተፈተነ የዓለም ተለዋዋጭ ሁኔታ፣ ጦርነቶች፣ ሚዛናዊ ያልሆነ የንግድ ስርዓትና ሌሎች ምክንያቶች በአሉታዊነት ቢጠቀሱም ኢትዮጵያ ግን ከገጠማት ስብራት ለመውጣት ተግባራዊ ያደረገችው የማክሮ ኢኮኖሚ ማሻሻያ ፖሊሲ በአጠቃላይ እንደ ሀገር አድርጋ ከነበረው ማሻሻያዎች ሁሉ ስኬታማ የነበር ነው ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢኮኖሚን በተመለከተ በሰጡት ማብራሪያ ኢኮኖሚክ ሪፎርሙ ግን ኢትዮጵያ ሬዚሊየንት ሆና እንድትቀጥል የኢትዮጵያ እድገት እንዲረጋገጥ የማክሮ ኢኮኖሚክ ስብራቶቻችን እንዲቃኑ በከፍተኛ ደረጃ አስተዋጽኦ አድርጓል። ማንም ኢኮኖሚስት ከምንም ባያዝ ውጪ በጥሞና ማየት ከቻለ ትልቅ ድፍረት የተሞላበት ከመንግስትነት ባሻገር የሀገር ብልጽግና ለውጥን ታሳቢ ያደረገ ጀንዌን በደንብ የተመራ ሪፎርም ማካሄድ ስለቻል የኢትዮጵያ ኢኮኖሚ ከነበረበት አረንቋና ችግር በመጠኑም ቢሆን ለማገገምና ተስፋ ለማጫር እድል አግኝቷል። በማሻሻያው ተግባራዊ የተደረገው የብዝሃ ኢኮኖሚ ፖሊሲ ኢትዮጵያ ያሏትን አቅም እንድትጠቀም ከማስቻሉም በላይ ግብርና አንድ የብዝሃ ኢኮኖሚ አካል እንዲሆን መደረጉ በእድገት ውስጥ ሚናው የጎላ እንዲሆን አስችሏል። ግብርና ላይ በክላስተር ማሽን ማስፋፋት፣ መሬት ማስፋት፣ ምርጥ ዘር ማስፋት፣ ኢሪጌሽን ግድቦችን ማስፋፋት የሰራነው ስራ በጣም ትልቅ ውጤት አስገኝቷል። ዘንድሮ 29 ሚሊዮን ሄክታር መሬት ኢትዮጵያ አርሳ ወደ 1.3 ቢሊዮን ኩንታል ምርት ሰብስባለች። አሁን ኢትዮጵያ ከምጣኔ ሀብት ሊቃን እስከ ሀገራት ሊመሰክሩት የሚችል የኢኮኖሚ እምርታ እያስመዘገበች ትገኛለች ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ በኢኮኖሚው ስራ ከመፍጠር ጀምሮ ኢኮኖሚው እምርታ ያለው እንዲሆን ኢንዱስትሪ ዝቅተኛ ከሚባልበት ደረጃ በከፍተኛ ሁኔታ ለውጥ በለውጡም እድገት ያስመዘገበ ሆኖ በትኩረት ተሰርቶበታልም ብለዋል። ዛሬ ቀድሞ የነበሩ ኢንዱስትሪዎች 67% ማምረት ችለዋል። ከ40% ያላነሰ ተሻሽሏል ማለት ነው። ከ47 67 መድረስ በጣም ትልቅ እመርታ ነው። ይህ እያንዳንዱን ፋብሪካ ይነካል። እዛ ውስጥ ስራ ይቀጠራል፣ እዛ ውስጥ ቢዝነስ አለ፣ እዛ ውስጥ ሀብት አለ ማለት ነው። ከኮምቦልቻ መቀሌና ሐዋሳ ውጪ ከ10 ያላነሱ ኢንዱስትሪያል ፓርኮች የገነባን እኛንን ፕራይቬት ሴክተር ፎሬን ኢንቨስተር ያስገባን እኛንን ሐዋሳን ጨምሮ በጣም በጥቂት ኢንቨስተሮች ተይዞ የነበረውን ፓርክ ከ80% በላይ ኢንቨስተርስ ያመጣን እኛንን። ኢንዱስትሪ ሴክተር ላይ ሲግኒፊካንት የሆነ እድገት ነው ያለው። ሲግኒፊካንት ኢንዱስትሪው በኢኮኖሚ ውስጥ ያለው ሽግሽግም እኮ መታየት እየጀመረ ነው። ለምሳሌ የዘንድሮውን እንተው አንዳንድ ስላልተሟላ በሚቀጥለው ዓመት እኮ ከኢንዱስትሪ ኤክስፖርት $1 ቢሊዮን ይጠበቃል። ምን ማለት ነው ይሄ? ስለ 100 ሚሊዮን የሚያወራ ኢንዱስትሪ 1 ቢሊዮን ይጠበቃል ማለት ሰፋፊ ስራ ተሰርቷል ማለት ነው። ቴክኖሎጂን መጠቀምና አዳዲስ ፈጠራዎችን መተግበር በሚያስችለው የዲጂታል ኢኮኖሚ ትግበራም ኢትዮጵያ ለኢኮኖሚዋ ስትጠቀምበት ቆይታለች። ከዚህ ባሻገር ዓለም አቀፍ ሁነቶችን በብዛት ማስተናገዷም ከአገልግሎት ዘርፍ ለኢኮኖሚ የሚገኘው እድገት አስተዋጽኦ እንዲኖረው አስችሏል። በንግድ፣ በፋይናንስ፣ በትራንስፖርት በተለይ ደግሞ በኩነቶች ኢትዮጵያ ውስጥ ከ200 በላይ ኢንተርናሽናል ሰሚት አዲስ አበባ ተካሂደዋል ሲባል እንዴት ነው የምናየው? በጣም ብዙ 100,000 ሰው እኮ የተስተናገደው። ከተማው ያጨናነቀው እኮ የኛ ጉዳይ ብቻ አይደለም፣ በየጊዜው ኮንፈረንሶች፣ ሰሚቶች ስላሉ ነው። ይሄ ተደማምሮ ሰርቪስ ሴክተሩ 9.8% እድገት እንደሚያመጣ ይጠበቃል። የሀገር ሁለንተናዊ እድገትን ለማረጋገጥ ገቢ ሌላኛው ወሳኝ ምዕራፍ በመሆኑ ኢትዮጵያ በጥቂት ዓመታት ውስጥ ለዘርፉ የሰጠችው ትኩረት ከዓመታት በፊት ከነበረው ለንጽጽር መቅረብ በማይችልበት መልኩ አሁን ውጤት ተገኝቷል ሲሉ ጠቅላይ ሚኒስትሩ ተናግረዋል። ገቢ ሪፎርም አካሂደን ዲጂታላይዜሽን ሰርተን ኢንፎርማል ቢዝነሶች በስፋት መጨመር አለባቸው ብለን 43,000 ኢንፎርማል ቢዝነስ ገቢ መክፈል ጀምረው የመጣውን ለውጥ ማየት ከፈለጋችሁ በ27 ዓመት
ኢትዮጵያ ያስገባችው ገቢ ፕላስ ኦር ማይነስ 1 ትሪሊየን ነበር። ዘንድሮ 1.5 በላይ ጭማሪ ያለው የ27 ዓመቱን ገቢ መብለጥ ብቻ ሳይሆን 150% ነው።